ሩታና አብርሃም ከሀገር ውጡ፣ እዚህ ከቆያችሁ ደግሞ ትልቅ አደጋ ሊፈጠር ይችላል አለ ኤፍሬም። ሰላም ጤና ይስጥልኝ ውድና የተከበራችሁ እና የተወደዳችሁ የእሙ አይመን ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? እንዴት አመሻችሁልኝ? አለው እንግዲህ ምን ታደርገዋል። አንዳንድ ጊዜ ላለመውደቅ ብዬ እየመጣሁላችሁ ነው ማለት ነው። ኤፍሬም ሩታና አብርሽ ከሀገር ውጡ፣ ሁሉ ነገር ተሳክቶልናል። ሁሉ ነገር ስለተሳካ ደግሞ ከሀገር መውጣት አለባችሁ። እዚህ ከቆያችሁ ደግሞ ትልቅ አደጋ ሊፈጠር ይችላል እያለ ነው ኤፍሬም። በነገራችን ላይ እኮ ማስፈራራትም ሆነ መፍራትም የለብክም። በአንደኛ ነገር ማለት ነው፣ በአንደኛ ደረጃ ማወቅ ያለብህ ነገር መፍራትም ማስፈራራትም የለብህም። ምክንያቱም መወሰን የሚችሉት እነሱ ናቸው እንጂ አንተ አይደለህም። በሰው ህይወት ገብተህ፣ በሩታ ህይወት ገብተህ፣ በአብረሽ ህይወት ገብተህ አንተ ውሳኔህን በእነሱ ላይ ውሳኔህን ልታካሄድ አትሞክር። ሲጀመር ማለት ነው 100% እርግጠኛ ሆኜ የምናገረው ነገር ይሄ ነገር ለትንሽ ቀናት ወይም ለትንሽ ወራት ደስተኛ ልትሆን ትችላለህ ማለት ነው። በሰው ህይወት ላይ እየወሰንክ ነው ያለው አንተ ልጅ ማለት ነው። እና ከሰው ህይወት ወጥተክ ለምንድን ነው የራስህን ህይወት መምራት ያልቻልከው ነው የኔ ጥያቄ። ይሄ ብቻ ነው የሆነ ግራ የገባኝ ማለት ነው። ውዶች እናንተስ ምን ትላላችሁ? ቆይ በሰው ህይወት ላይ መወሰን የሚችል ኤፍሬም ነው እንዴ? በሰው ህይወት ላይ ለምን ይወስናል? ለምን የራሱን ህይወት አይኖርም እንዴ? ምን ማለት ነው? አልገባኝም። ነገራቶቹ ምንም እየተካሄደ አይደለም። እና ቆፍጠን በል፣ ለራስህ ኑሮ ኑር። በቃ ኦልሬዲ በቃ አንድ ላይ ያደረግካቸው አይደለ? እኔ ምንም ላልላ እችላለሁ። ሄርሜላም እንደዛው ምንም በቃ አለቀ ጉዳዩ። ተነጋግረው ፈተውታል። ኦኬ። ነገር ግን አንዳንድ ጊዜ የሰውን ቅስም ለመስበር የሰውን ህይወት ለመበጥበጥ ቆርጣችሁ የተነሳችሁ ስንቶቻችሁ አላችሁ? በሰው ህይወት ላይ ገብታችሁ የምትወስኑ። ሲጀመር ሩታና አብርሃም ነው መወሰን ያለባቸው። በራሳቸው ህይወት ራሳቸው ነው መወሰን ያለባቸው እንጂ ማንም ምንም አያገባውም እዚህ ውስጥ ማለት ነው። ስለዛ ከህይወታቸው ወጥተህ ለምንድነው የእነሱን ህይወት መኖር የማይችሉት ነው የኔ ጥያቄ። እና ኦልሬዲ በቃ አለቀ እኮ። ሄርሜላ ተስፋ ቆርጣለች። ተስፋ አስቆርጣችኋታል። ይሄ ሁሉ ታገለች፣ ለፋች፣ ምንም ነገር መፍትሄ ከሌለው ሀላስ የራሷን ህይወት ትምራ። እሷም ከሌላ ወንድ ጋር ህይወቷ ትምራ። እናንተም ደግሞ አንተም ህይወትህ ምራ። ሩታና አብርሃም ደግሞ ለብቻቸው ተዋቸው። እውነት የፍቅር ጊዜ ሊያሳልፉ ከፈለክ ማለት ነው። ስለዛ ሄርሜላ የኔ በዚህ በኩል የምመክርሽ ነገር የምትሰሚ ከሆነ እንግዲህ የሄርሜላ እህቶች አላችሁ ከጎኔ እንደማውቀው። ስለዛ ይሄን ቪዲዮ እስኪ ሽርሽር አድርጉኝ፣ ላይክ አድርጉኝ ማለት ነው። ሄርሜላዬ ወንድ ቢሄድ ወንድ አይመጣም። የወለደሽ አባትሽ አይደለም። እሺ። ስለዛ ትናንትን አስረግጦ ነግሮሻል አይደለ? አንቺም ንቀሽ የራስሽን ህይወት፣ እሱም የራሱ ህይወት አይደለ የመላው። ወላሂ የራስሽን ህይወት ኑሪ ማለት ነው። የራስሽን ህይወት እንትን በይ አካሄጅ። አለቀ። ይሄ ነው ውሳኔው ማለት ነው። ውሳኔ መወሰን አለብሽ። አዎ ከወደሹ ካፈቀርሹ በህይወትሽ ላይ መወሰን ይከብዳል። በጣም ትልቅ እንትን ነው። ነገር ግን ያ ቢሆን ያ እንደዚህ ያመናጨቀሽ አብርሃም፣ እንደዚህ የሆኑብሽ የአብርሃም እንትን ወንድም። ስለዛ እስኪ አንቺ ራሱ ማለት ነው እስኪ የራስሽን ህይወት የተወሰነ ቀናት ገፈፍ አድርጊው፣ አብርሃም ለቀቅ አድርጊና የራስሽን ህይወት ኑሪ። ምክንያቱም የራስሽን ህይወት አትኖሪ የራስሽን እንትን እያጨናነቅሽ ራስሽ እየጎዳሽ ምንም ሊመጣልሽ አይችልም። ምክንያቱም ኤፍሬም ከአብርሃም ጋር ነው። አብርሃም ለደቂቃም ለሰከንድም ሊተወው አይችልም። ስለዛ የአንቺ የራስሽን ህይወት ብትኖሪ የተሻለ ነው ባይ ነኝ። ለማንኛውም ትክክል ከሆንክ ኦኬ ትክክል ነሽ በሉ፣ ትክክል ካልሆንክ ትክክል አይደለሽም ተሳስተሻል ብላችሁ እዚህ ጋር አርሙኝ። ኮሜንት ስር ደግሞ ኮሜንታችሁ እጠብቃለሁ። መልካም አዳር።